አሁን ይሄን ኮፋክተር የምንፈልገው ለምንድነው ብላችሁ ካሰባችሁ የሆነ ሜትሪክስ ይሰጠንና የዛን ሜትሪክስ ኢንቨርሱን ለመፈለግ ስለሚረዳን ነው ማለት ነው። አሁን የዚህን ኢንቨርስ ስንሰራ እንዴት ከዚህ ጋር እንደሚገናኝ ያሳያቸዋለሁ። የሆነ ሜትሪክስ ይሰጠንና ኢንቨርሱን ከማግኘታችን በፊት መጀመሪያ የሆነ አጆይንት የሚባል ኤዲጄ ተደርጎ መጽሐፋችሁ ላይ ታዩታላችሁ። አጆይንት የሚባል ተርም አለ። ይሄኛው ምን ማለት ነው? እዚህ ጋር የሰራነውን ኮፋክተር ምን እናደርጋለን? ትራንስፖዙን ብንፈልግ አሁን እዚህ ጋር የሰራነው ይሄኛው ኮፋክተራችን ነው። ሲአይጄ ብንለው የእያንዳንዱን አይጄ 1 1 1 2 1 3 እያደረግን የእያንዳንዱን የሰራነውን ሲአይጄ ብንለው ይሄንን ሲአይጄ ብለን ያስቀምጥነው ትራንስፖዙን ብንወስድ ትራንስፖዝ መውሰድ ማለት ሮ የነበረውን ኮለም ሁለተኛ ሮ የነበረውን ሁለተኛ ኮለም ሶስተኛ ሮ የነበረውን ሶስተኛ ኮለም አርገን ስናስቀምጠው ትራንስፖዝ ይባላል። ስለዚህ C11 C12 C13 የነበረውን ሮ እኛ ኮለም እናደርገዋለን። C11 C12 C13 ያደርገን ይሄኛውን ሮ ለዚህ ኮለም ማድረግ ነው። ይሄ ደግሞ 21 22 23 የነበረውን ደግሞ 21 22 23 ያደርገን ሮና ኮለምን ስዊች ስናደርገው ትራንስፖዝ ይባላል። ትራንስፖዛችን የሚሆነው ማን ነው? 7 ኔጌቲቭ 7 ከዛ 7 እናደርጋለን። ከዛ ኔጌቲቭ 2 2 ኔጌቲቭ 2 ከዛ 3 ኔጌቲቭ 3 3 እናደርጋለን። አሁን እዚህ ጋር የሰራነው የነበረው ኮፋክተራችን ነበረ። ኮፋክተራችንን ትራንስፖዝ ስናደርገው እዚህ መጣልን። አሁን ይሄኛው ምን እንለዋለን? ጆይንት ተብሎ መጽሐፋችሁ ላይ ኤዲጄ ተብሎ ታገኙታላችሁ። ይሄ አጆይንት ኦፍ ሜትሪክስ ከተባለ ነው ማለት ነው። ኦሪጂናል ሜትሪክሳችንን ኮፋክተሩን ከፈለግን በኋላ ያን ኮፋክተር ትራንስፖዙን ስንወስድ ያ አጆይንት ይባላል። ለዚህ ኮንፊውዝ እንዳላደርጋችሁ ሜትሪክሱን ስሙን A11 A12 ብዬ በኤ ቀይሬዋለሁ። ቢ ያልኩኝ ከማምታታችሁ ፎርሙላችን ብዙ ጊዜ A11 C11 እየተባለ ስለሚቀመጥ እንዳንምታታ ቢ ከምለው የሜትሪክሱን ስም ኤ አድርጌዋለሁ። በተረፈ ሁሉ ነገሩ አንድ አይነት ነው። ፈርስት ሮ ፈርስት ኮለም ፈርስት ሮ ሰከንድ ኮለም እንደማለት ነው። በተመሳሳይ አሁን መጽሐፋችሁ ላይ ካያችሁ አጆይንት ተብሎ የተቀመጠልን የዚህ ኮፋክተር ብላችሁ ካልኩሌት ያደረጋችሁት C11 C12 C13 ብለን ቅድም እንደሰራ ነው ትራንስፖዝ ያደረግነው። ሲአይጂያችሁ ትራንስፖዙ ነው። ትራንስፖዝ ያደረግነው እንደዚህ ይመጣል አይደል? C11 C12 አድርገን ሮ የነበረውን ኮለም ካደረግነው በኋላ ይሄኛው ምን ይባላል? አጆይንት ኦፍ ኤ ይባላል። ለዛ ለሜትሪክስ ኤ አጆይንት እንለዋለን። ከዛ ይሄን አጆይንታችንን ወስደን በ1 ኦቨር the original determinant of a ብናባዛው የምናገኘው የዛን ኤ ኢንቨርስ ነው ለማለት ነው። ስለዚህ ኢንቨርሳችንን ለማግኘት ስቴፓችን መጀመሪያ ኮፋክተራችንን ካልኩሌት እናደርጋለን። ኮፋክተራችንን ካልኩሌት ካደረግን በኋላ የዛ ካልኩሌት ያደረግነው ሮን ኮለም እናደርገዋለን። ሪቨርስ ስናደርገው ትራንስፖዝ ይባላል። አንድ ጊዜ ትራንስፖዙን ካገኘን በኋላ በኦሪጂናል ሜትሪክሳችን ዲተርሚናንት 1 ኦቨር አድርገን ስናባዛው የኤ ኢንቨርስን አገኘን ይባላል። ስለዚህ የኤን ሜትሪክስ ለምሳሌ ኢንቨርሱን ብንጠየቅ የምናደርገው መጀመሪያ አጆይንታችንን ይሄ ሲአይጄ ብለን ያገኘነውን ትራንስፖዝ የወሰድነው አጆይንት ነው የሚባለው። ስለዚህ ሲአይጄ ትራንስፖዝ ከምለው አጆይንት ብላችሁ አጆይንት ኦፍ ኤ አድርገን የኤን አጆይንት ከፈለግን በኋላ ይሄንን ማለት ነው። ከዛ በኦሪጂናል ዲተርሚናንታችን ይሄ ኦሪጂናል ሜትሪክሳችን ዲተርሚናንት ካለው ማለት ነው፣ ከሌለው አይሆንም፣ ካለው በሱ 1 ኦቨር ዲተርሚናንት ኦፍ ኤ ማባዛት ነው ማለት ነው። ቁጥራችንን ስኬል ነው የምናደርገው። አሁን ይሄን ሜትሪክስ ካልኩሌት ብታደርጉ የምታገኙት ዲተርሚናንት 0 ነው። ለምሳሌ እዚህ ጋር መታችሁ A11 C11 A12 C12 ብላችሁ ልክ እዚህ ጋር ከታችሁ ብትሰሩ A11 ማለት ፈርስት ሮ ፈርስት ኮለማችን 1 ነው። አንድን C11 ደግሞ ካልኩሌት አድርገን 7 አምጥተናል። አንድም በ7 እንደማባዛት ነው። ከዛ ሲደመር አድርገን A12ችን ደግሞ 0 ነው። 0ን ደግሞ በማንኛውም ቁጥር ብናበዛው 0 ነው። ስለዚህ ይሄ 0 ይሆናል። ከዛ A13ችን ደግሞ ኔጌቲቭ 1 ነው። ኔጌቲቭ 1 እናረግና C13ችን ደግሞ 7 ነው። ስለዚህ በ7 ስናበዛው ኔጌቲቭ ይሆናል። ይሄኛው ኔጌቲቭ 7 ይሄ ፖዚቲቭ 7 0 ነው። ያ ማለት ነው ይሄ ሜትሪክስ ኢንቨርስ የለውም ማለት ነው። አጆይንት ኮፋክተር መስራት አይጠበቅብንም። በቃ ወዲያው ነው ይሄ ሜትሪክስማ ኢንቨርስ የለውም ብለን ወዲያው ነው የምናቆመው። ስለዚህ ይሄኛው ሜትሪክስ መጠቀም ስለማልችል ይሄ ኢንቨርስ ስለሌለው ኢንቨርስ ሊኖረው ይችላል ይሄኛው ብለን በማሰብ እስቲ የዚህኛውን ካልኩሌት እናደርግ። መጀመሪያ ዲተርሚናንቱን ካልኩሌት እናደርጋለን። ዲተርሚናንታችን ይሄ ኦሪጂናሉ ዲተርሚናንታችን 0 ከሆነ ኢንቨርስ የለውም፣ 0 ካልሆነ ግን ኢንቨርስ አለው ማለት ነው። ስለዚህ መጀመሪያ የዚህን ዲተርሚናንት ካልኩሌት እናደርጋለን። አሁን ይሄንን ዲተርሚናንቱን ካልኩሌት ለማድረግ እንደምናደርገው ወይም አጆይንትም ሆነ ማይነር ብንጠይቅ ወዲያው ነው ፈርስት ሮ ፈርስት ኮለምን ሪሙቭ ስናደርግ ይሄ ቁጥር ይቀረናል። ስለዚህ 0 ጊዜ 5 እናደርጋለን። 0 ይሄ ደግሞ ኔጌቲቭ 4 ጊዜ 4 ኔጌቲቭ 16። ስለዚህ 0 ላይ ኔጌቲቭ 16 ስናደርግ ፖዚቲቭ 16 ይመጣል። ስለዚህ ፖዚቲቭ 16 ነው። ፈርስት ሮ እና ሰከንድ ኮለም ስናደርግ ደግሞ የዚህን 1 2 ለማግኘት ማለት ነው የሚቀረን ቁጥር 2 ጊዜ 5 10
ከዛ 10 እናደርግና ሲቀነስ ኔጌቲቭ 2 ጊዜ 4 ደግሞ ኔጌቲቭ 8 ይሆናል። ስለዚህ እንዳነሳሳት ኔጌቲቭ 8 ይሄ ሲደመር 18 ይሆንልናል። ከዛ ደግሞ ፈርስት ሮ አድርገን ደግሞ ሰርድ ኮለምን ደግሞ ሪሙቭ ስናደርግ 2 ጊዜ ኔጌቲቭ 4 ኔጌቲቭ 8 ከዛ ሲቀነስ አድርገን ኔጌቲቭ 2 ታይምስ 0 ደግሞ 0 ይመጣል። ስለዚህ ኔጌቲቭ 8 ይሆናል ይሄኛው። አሁን ደግሞ 2 1ን እናያለን። ኔጌቲቭ 5 ጊዜ 5 ኔጌቲቭ 25 ይሆናል። ኔጌቲቭ 25 ከዛ ኔጌቲቭ 4 እና 1ን ስናባዛ ደግሞ ኔጌቲቭ 4 ይሆንና ይሄ ኔጌቲቭ 25 ሲደመር 4 ይሆንና ኔጌቲቭ 21። አሁን ደግሞ 2 እንሰራለን። 2 ማለት ደግሞ ሰከንድ ሮ ሰከንድ ኮለም ማለት ስለሆነ የሚቀረን ቁጥር 3 ጊዜ 5 15 ይሆናል። 15 ሲቀነስ አድርገን እዚህ ጋር ደግሞ አንድ ጊዜ ኔጌቲቭ 2 ደግሞ ኔጌቲቭ 2 ይሆናል። እዚህ ጋር እንዳንሳሳት ኔጌቲቭ 2 ስለሆነ ተደማምሮ 17 ይሆናል። አሁን ደግሞ የቀረን 2 3 ነው። 2 3 ማለት ደግሞ ሰከንድ ሮ ሰርድ ኮለም ነው። እናደርግና ሰርድ ኮለም ስናደርግ ደግሞ 3 ጊዜ ኔጌቲቭ 4 ኔጌቲቭ 12 ከዛ ሲቀነስ አድርገን ኔጌቲቭ 5 እና ኔጌቲቭ 2 ደግሞ ፖዚቲቭ 10 ይመጣል። ስለዚህ ስናቀናንስ ኔጌቲቭ 22 እናገኛለን። አሁን ደግሞ 3 1ን ስንሰራ በተመሳሳይ ደግሞ 3 1 ማለት ደግሞ 3 እና ፈርስት ኮለምን ማጥፋት ነው። ያኔ ኔጌቲቭ 5 ጊዜ 4 ኔጌቲቭ 20 ኔጌቲቭ 20 ከዛ ሲቀነስ አድርገን አንድ ጊዜ 0 ስናደርግ 0 ይመጣና ኔጌቲቭ 20 ይሆናል። አሁን ደግሞ 3 2ን ስንሰራ 3 2ን ማጥፋት ነው። 3 ጊዜ 4 12 ይመጣል። ሲቀነስ አድርገን እዚህ ጋር ደግሞ አንድ ጊዜ 2 ይመጣል። ስለዚህ 10 ይሆናል። ላስት የቀረን 3 3 ነው። ሰርድ ሮ ሰርድ ኮለም ስናደርግ 3 ጊዜ 0 0 ከዛ ሲቀነስ አድርገን 2 ጊዜ ኔጌቲቭ 5 ደግሞ ኔጌቲቭ 10 ይሆናል። ኔጌቲቭ ፖዚቲቭ 10 ይሆናል አይደለ? 3 ጊዜ 0 0 2 ጊዜ ኔጌቲቭ 5 ኔጌቲቭ 10 ከ0 ላይ ኔጌቲቭ 10 ስንቀነስ ፖዚቲቭ 10 ይሆናል። አሁን በቃ ይሄን ከሰራን በኋላ ኮፋክተራችንን ለመስራት ዝም ብለን ይሄን ኔጌቲቭ የነበረው ፖዚቲቭ ይሄኛው ኔጌቲቭ እዚህ ጋር ይሄን ኔጌቲቭ ይሄን ፖዚቲቭ ማድረግ ነው። ቅድም እንዳየነው ኦዶቹን ብቻ ምልክት መቀየር ነው። እዚህ C11 ኢቭን ላይ ስለሆነ የሚገኘው አይቀየርም 16 ነው። 1 ግን ኦድ ነምበር ስለሆነ ይሄኛው ኔጌቲቭ 18 ይሆናል። ከዛ ደግሞ 1 3ያችን ኢቭን ኮምቢኔሽን ስለሆነ አይቀየርም ኔጌቲቭ 8 ነው። ይሄኛው ደግሞ ኦድ ኮምቢኔሽን ስለሆነ ፖዚቲቭ 21 ይሆናል። ይሄ ደግሞ ኢቭን ኮምቢኔሽን ስለሆነ አይቀየርም 17 ነው። ይሄ 5 ኦድ ስለሆነ ኔጌቲቭ 22ን መቀየር አለብን ማለት ነው። ስለዚህ እዚህ ጋር ፖዚቲቭ 22 ይሆናል። ቅድም እንደተባባል ነው ይሄን ምልክት መቀየር ነው። ኔጌቲቭ 21 የነበረው ፖዚቲቭ 21 18ን ኔጌቲቭ 18 እዚህ ጋር 10 የነበረውን ኔጌቲቭ 10 ማድረግ ነው። ከዛ ይሄኛው ፖዚቲቭ 22 ማድረግ ነው። ስለዚህ እዚህ ጋር ኔጌቲቭ 10 ይሄኛው አይቀየርም 10 ነው። እዚህም ጋር ያለው ደግሞ ኢቭን ኮምቢኔሽን ስለሆነ አይቀየርም ኔጌቲቭ 20 ነው። ስለዚህ ጀስት ቼክ ለማድረግ ይሄኛውና ይሄ ነው ምልክት የሚቀየረው። ስለዚህ ኔጌቲቭ 21ን ፖዚቲቭ 21 አድርገናል። 18ን ኔጌቲቭ 18 አድርገናል። እዚህ ጋር 10 የነበረው ኔጌቲቭ 10 ኔጌቲቭ 22 የነበረው ፖዚቲቭ 22። ስለዚህ በቃ ይሄ ነው ኮፋክተራችን። ከዛ ትራንስፖዛችንን ስንፈልግ ይሄ ቅድሙ ኦል የነበረውን አጥፍቼዋለሁ። ትራንስፖዛችን የሚሆነው ሮውን ኮለም ማድረግ ነው። ስለዚህ እዚህ ጋር የምናደርገው 16 ኔጌቲቭ 18 ኔጌቲቭ 8 እናደርጋለን። ከዛ ደግሞ ሁለተኛ ሮ የነበረውን ደግሞ ሁለተኛ ኮለም ማድረግ ነው። ያ ነው ትራንስፖዝ 21 17 22 እናደርጋለን። ከዛ ይሄኛውን ደግሞ ሶስተኛ ኮለም ማድረግ ነው። ኔጌቲቭ 20 ኔጌቲቭ 10 እና 10 አድርገን በቃ ይሄ ነው ትራንስፖዛችን። አሁን ለዚህ ሜትሪክስ ይሄኛው አጆይንት ነው ማለት ነው። ልክ ኮፋክተሩን ፈልገን ትራንስፖዝ ስናደርገው አጆይንት ይባላል። አሁን ኢንቨርሳችንን ለመፈለግ ፎርሙላችን ምንድነው? የአንድን ኢንቨርስ ለማግኘት ኤ ኢንቨርስን ለማግኘት የሰራነውን አጆይንት ብለን የኤ የሰራነውን አጆይንት የምናበዛው በ1 ኦቨር የኦሪጂናሉ ኤ ዲተርሚናንት ነው። አሁን የቀረን የኦሪጂናል ሜትሪክሱን ዲተርሚናንት ካልኩሌት ብቻ ማድረግ ነው። ዲተርሚናንታችን ደግሞ በዚህ ፎርሙላ መሰረት ኤ11ችን 3 ነው። 3 እንልና በC11 ማባዛት ነው። C11ችን ደግሞ 16 ነው። በ16 ከዛ ሲደመር አድርገን A12ችን ደግሞ ኔጌቲቭ 5 ነው። ኔጌቲቭ 5 ከዛ C12ችን ደግሞ እዚህ ጋር ኔጌቲቭ 18 A13ችን ደግሞ እዚህ ጋር 1 ነው። እዚህ አንድን የምናበዛው በC13 C13ችን ደግሞ ኔጌቲቭ 8 ነው። እዚህ ይሄን ሲሰራ 3 ጊዜ 16 48 አገኘው። እዚህ ጋር 8 አለ የምንቀንሰው። ኔጌቲቭ 5 እና ኔጌቲቭ 18 ደግሞ
ደግሞ ፖዚቲቭ 90 ይሆናል። ስለዚህ ይሄኛው 40 እና 90 130። ስለዚህ የዚህ ሜትሪክሳችን ኢንቨርሱ ምንድነው ብንባል ኦሬዲ ዲተርሚናንታችንን ኦሪጂናሉን ካልኩሌት አድርገን 130 ስላገኘን የምናደርገው እዚህ ጋር የአጆይንታችንን በ130 ማባዛት ነው። 1/130 ያደርገን በዚህ ሜትሪክስ ማባዛት ነው። ወይም ብዙ ጊዜ የሚቀመጥልን እንደዚህ ተደርጎ ነው። አለበለዚያ እያንዳንዱን ቁጥር በ130 ማካፈል እንደማለት ነው። ኦቨር 130 ኦቨር 130 ኦቨር 130 እያደረግን እያንዳንዱን ቁጥር ላይ ማድረግ እንችላለን። የተለመደው ግን በዚህ አቀማመጥ ነው።